ነው የምትባዩ ረቂቁም እንደው አላውቅም። እና ያን ያልኩሽ ይሄ በገንዘብ ጉዳይ ያልኩሽ ጓደኛ ያወልዳ ማለት ነው። የእንትን ይሄ የሚከፈል ብር አለ ተብሎ አንደኛ ስርዓት በኩራት ይሄ እንትን አትከፍሊም ተብላ የቤተ ክርስቲያኑ በቃ እውቅና የለሽም ተባለች። እና ምንም እንትናት ምስኪን ናት፣ አቅም የላትም። እና ልጇ በዚህ ምክንያት ያንን 80 ቀኗን ሳትነሳ ያለፈችበት ቀን አለ። ይሄ ራሱ የሚገርም ታሪክ ነው። የትልቅ ትምህርት የወሰድኩበት ነገር ነው። እና ገንዘብ ከሌለሽ ራሱ ክርስትና አሁን ላይ ክርስትና አትነሽም ገንዘብ ከሌለሽ። እና በቃ እንድትመራመሪ አይፈልጉም። ረቂቅ ነው በቃ እንትን ማለት አትችይም። ረቂቅ ነው የእግዚአብሔር እንትኑ ረቂቅ ነው ይሉሻል። ብቻ አላህ ይቅር ይበለን ለድህነት መዝገብ ብቻ አንቺ እንኳንም አላህ መራሽ። አንዳንዳውን እዚህ ጋር በፊት ላይ እኔ ኦርቶዶክስም ስለነበርኩኝ ክፍያ አልነበረም። አዲሱ ክፍያ ማስጀመራቸው በጣም ገርሞኛል። እያደር ደግሞ ነገም እንደምንሰማ አናቅምና እንግዲህ ቤተ እምነቶቹ ይህንን ቢያንስ ቼክ ብታደርጉ መልካም ነው። እዚህ ጋር ምስክርነትም ስትሰሙ አትሊስት ቼክ አድርጉ ቤተ እምነታችሁ ይሄንን መልስ። ብዙዎቻችን መልስ አጠን የወጣንባቸው ብዙ ነገሮች አሉ። አሁን ደግሞ ተጨማሪ ብዙ ነገሮችን ሰዎች እየሰማን ነው። ከዛ በኋላ መልስ ከሌለበት በኋላ ፍለጋሽን ስትጠይቂ ስለ እስልምና የመጀመሪያ ነገር ይሰማል ነው በህይወትሽ ስለ እስልምና እንድታቂ ላይክ ደሴ ነው ላይክ አካባቢ ሁኔታ ነው ላይክ ማን ያሳወቀሽ ስለ እስልምና መጀመሪያ ላይ? ተከራይቼ የምኖርባት ሴትዮ ናት ደሴ። 2 ጊዜ ሀጅ አድርጋለች እና በጣም እንትን ትለኛለች። በቃ እውነቱን ስታቂ ሞከረች ልታሰልመኝ ሞክራ እምቢ አልኳት እኔ ማለት ነው። በሰዓቱ ያው ቤተሰብ አለ የሆነ የሚከብድሽ ነገር አለ አይደለ? መጣሽበት እንትን እምነት መስሎ አይታየኝም ያው እስከሚገባሽ ድረስ እንትናት። ከታች ደግሞ ለወንድ ብላ ነው የሚሉ ደግሞ እኔ ለወንድ ብዬ አይደለም ስትቀበሪ ራሱ ስትቀበሪ የምር እንትን አለው የሆነ አላዲል ደረጃሽ የኔ ቢጤና አሁን ትልቅ እንትን ባለሀብት ምናምን ሲቀበር አሁን በሙስሊም እና በክርስቲያኑ ራሱ ስንሄድ እኩል አይደለም። ባለሀብት ስትሆኝ እንዴት ነው ታጅበሽ አስክሬንሽ የሚቀበር? እንዴት ነው እንክብካቤሽ? እንዴት ነው ቤተክርስቲያን ውስጥ የሚሰጥሽ እንትን? አሁን ደስ ምሳሌ እንትና ገብርኤል ቤተክርስቲያን ውስጥ ባለሀብት ከሆንሽ እንትን ካለሽ ሬሳሽ እኮ ቤተክርስቲያን ውስጥ በእንትን የሚቀመጥበት ደረጃ ላይ ነው አሁን የደረስነው ቤተክርስቲያን ውስጥ ማለት ነው። እና ይሄ ራሱ በጣም ልዩነት አለው። የሰው ልጅ ሲፈጠር እኩል ነው ካልን በቃ እኩል መንገድ ነው ማስከር ያለብሽ እንጂ አሁን ላይ በጥቅም ነው የለም እምነት። የምር እኔ ብዙ ነገር እንትን ብያለሁኝ አይቻለሁ። በእኛ እምነት ውስጥ ኢትዮጵያ ያለው ብዙ ነገሮችን ተመርቤበታለሁ። እና እኔ ለወንድም ብዬ አይደለም ለምንም ለገንዘብም ብዬ አይደለም ምን ታገኝ ብዬ ምንም ፈጣሪ የተመሰገነ ይሁን በጉልበቴ እየሰራሁ ነው እያገኘሁ ነው እየተጠቀምኩ ነው። ለወንድም ብዬ አይደለም። ወንድ እኔ ስለሰለምኩ ወንድ ምን ያደርግልኛል? ምን አገኛለሁ? ምን ሊሰራልኝ? እንደውም ለዝሙቱ በክርስትናው እምነት አይሻልም? ዝሙት እንትን ለማለቱ ወንድ ለማገኘቱ ወደ ዝሙት ህይወቱ ለመሄድ በክርስትና እምነቱ ስንጓዝ ይሻላል ነው እንጂ በእስልምና ውስጥ ስንሄድ እንደዚህም ለዝሙትም ወንድም ለፍለጋም የሚያስፋፋም በቂ ምክንያትም የለውም። ከምናያቸው አንጻር ካለባበስ ጀምሮ ከስርዓት ጀምሮ እኛ ነን። እንደውም ወንድ ልጅ አሁን እኮ ኢትዮጵያ ውስጥ እየለከፍን ያለ ነው እኛ ነን። ካለባበሳችን፣ ከፀጉራችን አፈራረስ፣ ከእንትናችን ጀምሮ ማለት ነው። እና ስርዓት ያዙ። የምር በውስጥ ምን እንትን ብትሉኝም ግድ አይሰጠኝም። አምኜበት ነው በቃ አምኜበታለሁ። በቃ ፈለገኝ ጠራኝ፣ ትክክለኛውን መንገድ መራኝ፣ አለቀ። ኖ ወደ እኔን ተከተሉ። ስለ ሙሻሃዳ ያዙ። ይበቃኛል። አዲስ ዋ የሚገርም ነው። በጣም ነው ደስ የሚለው። ሰው ራሱን ፈልጎ በየትኛውን መንገድ ይሁን በክርስትና የሚሆን በእስልምና የሚሆን ራሳችሁን ፈልጉ። እኔ እዚህ ጋር እያስተላለፍን ያለ ነው ሰው እኔ ማነኝ ብሎ እንዲጠይቅ ነው። ሌላ እኔ ማስተላልፈው መልእክት የለም ብዙ ጊዜና ራሳቸውን ፈልገው ካገኙ ጀግኖች ደግሞ ስሰማ ደስ ነው የሚለኝ እና whatever reason ኖሯቸው ያንን ነገር ኖ ይሄ ትክክል አይደለም እና
ቀብርም ሁሉም እኩል ነው። ኢቭን መስጂድም ስትሄጂ ባለስልጣንም እናንተን እኩል ነው። አጥን እንኳን የትኛው እስከዛሬ ድረስ እንዳለ የሀብታሞችን ሄዳዎች የምናውቀው ነው። የድሃ ተነስቶ ወደ እየተነሳ ወደ ምንድነው ላይ ካስኬት ይገባል። የሀብታሙ ግን ስትል ታወር ተደርጎ ይሰራለታል፣ ይቀጥላል እኮ እሱን እውነታ የታወቀ ነው እኮ። ምንም የቀብሩ ስነስርዓት እዛው ላይ ልክ እንደ ፒራሚድ መስራት ነው የቀረው። ፒራሚድ ሲነሱ ይዘውት የሚሄዱት እስከሚመስል ድረስ ላይክ ኢትስ ቢዩቲፉል፣ በጣም ያምራል። የድሃው ስለሚከስል ኢቭን ከአፈር ከበላ አፈር ተነስቶ ወደ ካስኬት ነው የሚከተተው። እሱም በክብር ካልሆነ ደግሞ ብዙዎችን አንድ ላይ ሰብስበው ሁሉ አንድ ላይ የሚቀብሯቸው ሁኔታ አለ። እሱን we all know። እሱን ስህተታችሁን ማረም ይገባችኋል። ሁሉም ድሃውንም ሀብታሙንም የቀብሩን ቦታ ብታስከብሩለት እንደው ያው በምድር ያላችሁ አትሊስት እንደው እንደንትን ካያችሁት ውሸት ነው ለምትሉት የቀብሩን ራሳችሁ ሄዳችሁ ሀብታምና የድሃን መቃብር ማየት ትችላላችሁ ማለት ነው። ሰው ሁለት ጥያቄ ጠይቅሻለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን ነው። ለእኛ ሲል ተሰቅሎልናል። የሰማይና የምድር ባለቤት እሱ ነው። በነገም ሊመጣ ይወስደናል። ዋጋ ከፍሎልናል። ከዘር ኃጢአት አድኖን እሱ ነፃ ያወጣን። መንፈስ ቅዱስ ልኮ እኛን አሁንም ድረስ በመንፈስ ላለ ነው ያስተምረናል፣ ይገስጸናል፣ ያርመናል። እሱን መንገድ በያዝነው ልቀጥል እያልን ለተሰበክንለት ለዛ ለደም ለተፈሰሰለት ለሱ ኢየሱስ ተብሎ አምላክ የነበረበት አምላክ ብለሽ ያሹን አምላክ ኦርቶዶክስም ከነበርሽ ድንግል ማርያም አማላጅ ከማርያም ጋር ታማልደኛለች ታስታርቀኛለች ብለሽ ስትጸልይ ስትዘክሪ ከነበረው እንዴት ቀለለሽ? ከዚህ በኋላ ስታፍሮላ እንዴት ቀለለሽ? እነዛን ነገሮች ቀለል ብሎሽ እንዴት ለቀቅሻቸው? ከዚህ ለክርስቲያን እኔ ከባዱ ኦርቶዶክስ ኮንኩኝ ስለወጣው ስለቆየው ቅድም እንትን ስል ላይክ አታችመንቱ ከባድ ነው። አብሶ ሰንበትን ታከብሪያለሽ። አሁን የሰንበት ጊዜ ራሱ ብዙ ሰዎች አሁን በአካባቢያችን እኛ በምንኖርበት ማህበረሰብ በአካባቢያችን ማህበር የሚባለውን ይሄንን ሰንበት የሚባለው መጠጣት ያቆሙ ራሱ አሉ። በምክንያት መሰልሽ ጎን የላቸውም፣ አቅም የላቸውም። ልክ እንዴት አይታ እንደሚያቀርቡት ሰዎች ማቅረብ አይችሉም። ማለትም ጎናቸው የሆነ ዳቦ ራሱ አገጋገርሽ ምክንያት የሰው ልጅ እኩል አይደለም አፈጣጠራችን። ሴት ሁሉ እኩል ነው እንዴ? አይደለም። የዛን ሰዓት የሚደፉት ዳቦ ትባያለሽ። በቃ በነጠላቸው እንዲዘወር ብለው እንትን ሲሉ የሆነ ትፍ ይሉና ራሱ በኪሳቸው ይዘውት ይወጣሉ። ከዛ በኋላ ከህርሽ በኋላ ለጽድቅ ብለሽ ነው እዛ ቦታ የምትሄጂው አይደለም? ውይ የከሌን ዳቦ አይተሽዋል? ጠላውን ራሱ በቃ ቁጭት ትጣል ምናምን ያደረጉና የከሌን እንትን አይተሽ ጠላ ቀምሰሽዋል? እንደዚህ አይነት ምናምን የብስ እንደውም የኃጢአት መከማቻ አድርገውት የሚመጡ ሰዎች አሉ። በቃ ሀሜት ከዛ ከመጡ በኋላ ቤት ውስጥ ያን እንትን እያሉ ስለዛ ስለሰንበት ጻድቅ ብለው ፈጣሪን ለማመስገን ብለው ከሄዱ በኋላ ከመጡ በኋላ የሚያደርጉት ድርጊት ራሱ አይዋጥልሽም። ምንድነው? እኔ በቃ ምን አይነት ነው ብታያለሽ? ምክንያቱም አንቺ ፈጣሪ ልታመሰግኝ ነው፣ ለጽድቅ ብለሽ ነው የምትሄጂው ያን ነገር የምትከፍል። ጎን ከሌለሽ እኮ አሁን በቃ ይህንን እንትን መክፈል ካልቻለሽ በየአመቱ ራሱ ለቤተክርስቲያን የምትከፍል እንትን አለ፣ የሆነ መታወቂያ አለ አይደለም? ለሱ ራሱ አቅም ከሌለሽ እንዴት ነው በዛ በቤተክርስቲያን ውስጥ መቀጠል የምትችይው? የኔ ቪዲዮ እንዴት ነው መሄድ የምትችለው? እና ምንም በቃ የሆነ አይዋጥልኝም። የሆነ ሳይንቲስት አትይኝ ምን አትይኝ። በፊትም ጀምሬ በቃ አመራመራለሁኝ፣ ያው እንትን አላልኩም እንጂ የሆነ የትኛው ነው በቃ ይሄ እንዴት ላይ እንዴት ሊሆን ይችላል? እንዴት እንትን ሊል ይችላል ስል አንቺ ምንድን ነው ይሄን ያህል ምርምር በቃ ምናምን ይሉኛል። ስለዚህ አሁን ቀሎኛል። አልሐምዱሊላህ ወላሂ ወንድ ደግሞ አለኝ፣ ፍቅረኛ አለኝ፣ አዲስ እያለኝ ፍቅረኛ አለኝ። ኦርቶዶክስ እምነት ተከታይ ነው አለኝ። ወንድ ለሚሉት ማለት ነው አለኝ። ጓደኛ አለኝ፣ አልተጋባንም እንጂ አለኝ። ለ5 ዓመት ለ6 ዓመት የጠበቅኩት ጓደኛ አለኝ። አሁንም መጥቶ አሳምኘው እኔ ትንሽ እውቀት ኑሮኝ አሳምኘው አንቺ ቤት መጥቶ ሻሃዳ ካልያዘ አልፈልግም። ምክንያቱም ወንድ ልጅ ነው፣ እምነት ነው፣ አለቀ።
ወንድ ልጅ ነገ ጧት ወንድ ቢሄድ ወንድ ይመጣል። ስለዚህ አምኖ በቃ እውነተኛ ትክክለኛ ሙስሊም በቃ እስልምና ነው ብሎ አምኖ ታልተቀበለ መንገዱን ጨርቅ ያርግለት። እሱ ቢሄድ ነገ ደግሞ መሐመድ ይመጣል። ምን አገባኝ? እኔ ወንድ ፈልጌ አይደለም። ማሻላ እኮ ሰልሞ ልክ ሻሃዳ ሲይዙ የሚላበሱት ነገር ደስ ትላላችሁ። ላይ ደቂቃ በኋላ እኮ ነው እኔ እኮ ዋው ልቀባጥር አይቻልም ይቻላል ምናምን ብዬ ላወራ ገና ላይ ብዙ ነገር ልል ነበር። ማሻላ ነው። እኔ እኮ አለ ጨምርልሽ እንዴት አላንቺ ያላህ ወይ እንጃ ተከትሎበት እየሰማ ከሆነ አልፈልጋትም ይበል ገብቶ ምን አገባኝ። አረ ይፈልግሻል ኢንሻአላህ። አረ እንማራል ኢንሻአላህ። ግን ውሳኔሽን በጣም ነው ያከበርኩት። ላይ ጨምርልሽ የጀግና ነሽ። ኢንሻአላህ ዱአ እናደርጋለን። እሱ እንድታጩ ምን ያልፈልግም ዱአ እናደርጋለን። ወንድሞች አውሩታል፣ ይማራል፣ ጥያቄ ካለው ይጠይቃል። ኢንሻአላህ ዱአ እናደርጋለን። ዶንት ወሪ። እውነተኛ ካልሆነ እንኳን ቢያንስ ስለ እስልምና ጥሩ ነገር ካንቺ ይዞ ይሄዳል መንገዱን። አንቺ መንገድሽን ትቀጥያለሽ። ግን አትሊስት አላህ ምናልባት ከወደደ ባትጋቡ ብትጋቡ ሳይሆን መንገዱ ቢስተካከል ዩኒቨር ነው። ስለዚህ ኢንሻአላህ አንድ ሌላ ጥያቄ ኦኬ፣ የኢየሱስን ነገር አልነገርሽኝም። ምንድነው ላይክ the last ሰው አምልኮቱን አምላክ አለመሆኑን በምን አይነት መንገድ ተረዳሽው? ማለት አምላክ እንዴት ወደዚህ ምድር መጥቶ እንዴት በቃ ሊወለድ እንዴት ከእመቤቴ ማርያም እሱ ሊወለድ ይችላል? አምላክ ነው። በቃ እዛው ቦታው ዙፋኑ ላይ ነው መቀመጥ ያለበት። ተረግዞ ተጸንሶ እንዴት ሊወለድ ይችላል? እውነትም አሁን በእስልምና እንትን ኢየሱስ እግዚአብሔር ማለት ነው 26ኛ ነብይ ተደርጎ እንደሚያዝ ምናምን እንትን እላለሁኝ። እውነትም እንደዛ ነብይ ነው እንጂ አስተምሯል፣ ወደዚህ ምድር አስተምሯል። ያ ማለት ነብይ ሆኖ ነው እንጂ ያስተማረው እሱ ፍጹም አምላክ ፍጹም አላህ ሆኖ አይደለም። እግዚአብሔር እንደኔ አመለካከት ማለት ነው። ግን እንደ ማንኛውም ነብይ ግን ወደዚህ ምድር ላይ እንትን ብሎ አስተምሯል። ይሄ እውነት ነው፣ ማይካድ እንትን ይመስለኛል። እና እንዴት ፈጣሪ ነው ፈጣሪን ያክል ነገር ይችን ዓለም ያለምንም ነገር ያቆመ አምላክ ማንም ይሁን ማንም እሱ በስልጣኑ ድል መንሳት ሲገባው እንዴት ሊሞት ይችላል? እኛስ ይችስ ምድር የዛን ሰዓት አርብ ተሰቀለ፣ ቅዳሜ ለእሑድ እንግዲህ 9 ሰዓት ነው የተነሳው። ዶሮ ሲጮህ እግዚአብሔር ይነሳል እንላለን። እንዴት የዛን ሰዓት ድረስ እኛ የት ነበርን? ማን ነው እየተቆጣጠረን ያለ ነው? እሱ እኮ የኛን ትንፋሽ እኮ ለሴኮንድ ለደቂቃ እኮ እኛ አለፈጣሪ መቆም አለፈጣሪ መንቀሳቀስ አንችልም። የዛን ሰዓት ጠባቂያችን ማን ነው? ሊሰቀልም ሊሞትም የሚችል አምላክ በፍጹም የለም። በቃ ይሄ ራሱ ትልቅ እንትን ነው። ዋው አላሁ አክበር ብቻ አላሁ አክበር አላሁ አክበር። ነቢዩ መሐመድ ነቢይ ናቸው ብለሽ እንድታስቢና እንድትቀበይ ያደረገሽ ነገር ደግሞ ጨምሪልንና ሁለተኛው ደግሞ አንድ ጥያቄ ይቀረኛል። ሁላችሁም ተዘጋጁ እሷን ለመዘየር። ሁለት ጥያቄ። እሺ፣ ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው ብዙም ጠልቄም አላቅም፣ ግን የሆነ እንደኔ አመለካከት ልንገርሽ። ያው ትክክል ላልሆን እችላለሁ። ማለት እኔ አምላክ ነኝ ብለው አልመጡም። ነብይ ነኝ ያለህ መላክተኛ ነኝ ብለው ነው የሰው ልጅ እያስተማሩ እንትን ያሉት እና ከተወለዱም በኋላ ያንን ያህል እንትን የሆነ እንትን ብዬም ጠለቅ ብዬም እንትን ባለልም ብዙ እንትን ደርሶባቸዋል። ብዙ መከራ ብዙ እንግልት እንኳን እየደረሱባቸው አላህን እንትን አላሉም። የሰው ልጅ ለማስተማር ሰው ልጅ እንትን ለማለት ያው እናት አባታቸው ሙተውባቸው ስንት እንትን እንዳሉ በዲናቸው ያን ተሰደውም ወደ ኢትዮጵያ እንትን እንዲያሉ በጣም የእሳቸው እንትን ታሪክ የምር ያስለቅሳልም። የህይወት ታሪካቸው የሆነ ስላደኩም የሆነ እንትን ይለኛል። የሆነ እሳቸው ገበያ ላይ ሄደው እንትን አንድ ወሰደቻቸው ምናምን የእነሱን ታሪክ ስሰማ የምር ራሴን ነው በዛ መንገድ የማገኘው እና በጣም ነው የምወዳቸው ዝም ብዬ ማለት ነው። ታሪካቸው ያሳዝነኛል። ማሻላ ነሽ አንቺ፣ ማሻላ ነሽ አንቺ። አላህ ገና አሁን እውቀትን ይጨምርልሽ። እህቶች ጋር ቁርአን እንድትቀሪ እናደርጋለን።
ቅድም እንደተነጋገርነው ሱቅ እንትን እንዳቲ ፖስት መልስ የሚልኩት ልጅ ጋር ጥያቄ ካለሽ በኤኒ ሚንስ ጥያቄሽን ወደ ወንድሞች ይዘሽ ነይ እሺ። እና ውስጥም እህቶችም አሉ ጀግና የሆኑ እኔም ጋር ካላክሱ እኔም እንዲጠይቁ እንድንማማር እዚህ ላይቭም ላይ ኡስታዞችንም ቢሆን ጠርተሽ መጠየቅ ትችላለሽ እንጂ ክርስትና ቤት እስልምናን ይዘሽ እንዳትሄጂ አደራ፣ እንደ አደራ ነው እሺ። እኔ በጣም ደስ ብሎኛል። በእኔ ሰበብ አላህ አምጥቶሽ ተመለሰች ብዬ ነገ ልቤ ማዘን መከፋት አልፈልግም። because አላህ በጣም ከወደዳቸው ሴቶች መሃል ነሽ እና በእውቀት ብንመላለስ ከዚህ በኋላ የእውቀት መንገድ ነውና የምንሄደው። ሰው ላይቭ ላይም ከፈለግን ጥያቄዎች ምንድነው ብለሽ ጻፊልኝ፣ ይዘነው እንመጣለን፣ እንማራለን። በውስጥም ደግሞ እህቶች ቁርአን እንድትቀሪ እንድትማሪ እና ይደረጋል እሺ እህቴዋ። ከዛ ደግሞ ሰላትሽን ዋና እስልምና ፒላሮችን ቆይ አንድ ቀን በደንብ ተጨማሪ አድርገን በውስጥ ይልኩልሻል፣ እንማርበታለን። እስልምና በቃ ላይክ ከዜሮ ጀምረን እየተማርን አብረን እንቀጥላለን። አለው ከጎንሽ ብቻ አስሎንገዝ ፈጣሪና አላህና ነብያችን ሰለላሁ ዐለይሂ ወሰለም የሚሰደቡበት የሚዘለፉበት የሚሳለቁበት ቤት አትጂ። ጥያቄ ካላቸው ለወንድሞች ጠይቁ። አንቺ ገና መስለማችን ነው። ከደሱ መሀል ሂጂ፣ ማብራሪያ አትስጪ፣ መልስ አትስጪ። አሁን ለመልስም ዝግጁ አይደለንም። መማር ነው ስንቃችን የሚያስፈልገው። ቢኮዝ የማይሆን ነገር ይናገሩና መልሰው ቢያናገሩሽ ፈጣሪሽን ነው የምታሰድቢው። የእነሱንም ደግሞ ብትሰድቢ የእነሱንም መምጫ መንገድ መዝጊያ ነው። ሁለተኛ እኛም አይፈቀድልንም የአምላካቸውንም የእነሱን መሳደብም ማለት ነው። ስለዚህ ስትል እኛ ገና መስለ አላህን ወደንና ፈልገን ለመጣ ነው ለኛ ሰከን ብለን መማር ስላለብን ማለት ነው። ያው አንዳንዶች ተሳስተው ኢቭን ኢየሱስን ሁሉ ያሳድቡሻል። ገባሽ? ስለዚህ አትሊስት በዚሁ ላይ ስቲክ እናደርጋለን። ተማሪ እህቴዋ ኤኒ ታይም አለው ከጎንሽ። እዚህ ጋር የምታያቸው 200 ምናምን ሰዎች እህት ወንድሞችሽ፣ ግማሹም ያው ለወሬም የሚመጣው ይኖራል፣ በውስጥ አንቺንም ለማብሸቅ አሁን የማይጽፍ አይኖርም። በቃ እስከዛሬ አንቺ መቅዲን ክርስትና እንዴት ነበር ብለው ያልጠየቁሽ አሁን ክርስትና አስተማሪዎች ይመስላሉ ባንዴ። እና እስልምና ላይ ያሉትን ቆሻሻ ብለው የሚመርጡት ዳይፍ የሆኑ ሐዲሶችን እንዳለ ይልኩብሻል። ከዛ ላይ ያንን እንዴ ይሄም ማለት እንዴት ያለሽ ትወናበጃለሽ። ግን ሪሊ ያንን ጥያቄዎች ወደ ወንድሞች ማብራሪያዎችን ምናምን ስትወስጂ እስልምናሽን በደንብ እንድትወጁ ነው የሚያደርጉሽ። ስለዚህ ወደ እነሱ ሳይሆን ጥያቄዎች ሲኖርሽ ወደ ወንድሞች ቢኮዝ ጊዜያቸውን እውቀታቸውን ሙሉ ሰጥተው ያስተማሩ ያሉ ልጆች ስላሉ ማለት ነው። ለነሱ እንወስዳለን። ለተረፈ እንኳን ወደ ትልቁ እምነት የቡና ጠጡ ማህበር አልመጣሽም። ትልቁን ሃይማኖት እስልምና የመጣ ነውና ስነ ምግባር አኗኗር አለው። እኔ እንደምክር ያህል እቺ ራቁታን የለበሰች ሴትዮ ከዚህ በኋላ ሂጃብ ትለብሳለች። መቅዲ ሰላት ትሰግዳለች። አሁን ትታጠቢና አሁን የማታ ኢሻ ሰዓት እናንተ ጋር ስንት ሰዓት የት ነው ያለሽው? ቆይ ቦስ ጻፊልኝ። ኤኒዌይስ ኢሻ ታጥበሽ ትሰግጃለሽ። ከዛ እቃ ቢያቅትሽ ገና ሰላትን መማር ቢያቅትሽ እንኳን ሱብሃንአላህ አልሐምዱሊላህ ላኢላሃ ኢለላህ አላሁ አክበር እያልሽ ሶስት እዛ እየሰገድሽ አራቱን ቃላቶች በመደጋገም ከዛ በኋላ ሌላውን እየተማርሽ ስትመጪ ደግሞ እየጨመርሽበት ትሄጃለሽ። ብዙ የሚከብድ ነገር የለውም። እስልምና በጣም ቀላል ሃይማኖት፣ ልክ ውስብስብ የሌለበት ልክ ሄዴክ ያልሆነ ነገር ቢኖር እስልምና ነው። ልክ በገባሽ ልክ ነው እንጂ ጭንቀት የለውም። አንዳንዴ ሰዎች ሙስሊሞች ራሳቸው ያዋክቡሻል። በዚህ ጋር ቀዳዳው በዚህ ጋር ይጓጓሉ። ሙሉ እንድንሆን ከመጓጓታቸው የተነሳ ሙስሊሞች ምን ያደርጋሉ? እንደዚህ ለበሽ በዚህ ጋር ለምን ወጣሽ? በጣም ይጓጓሉ ላይክ ሙስሊሞቹ ራሳቸው ማለት ነው። ስለዚህ አትሊስት በዛ ካልምነስ ውስጥ ተረጋግተሽ ጊዜሽን ሰተሽ መማር ነው። እስልምና ለሴቶች ደግሞ ስነ ምግባር ቦታ ነው። ስለዚህ በመልስ ስትሰጣጪ ሴትነትን ያሳጣል ሌላው ቦታ። ስለዚህ ከድምፅ እንኳን ሙስሊም ሴቶችን ገና እየተማርን ነው እነሱን ለመሆን። በርቺልኝ። ምን ልታመልኪ መጣሽ ውዴዋ? ወደ እስልምና ምን ፈልገሽ መጣሽ ብትባይ ምን ትያለሽ? እሱም ብቻ ንገሪልንና ለማይሰሙት ሰዎች ደግሞ 200 ሰዎች ሰምታችኋል እኛ የምናመልከውን ዛሬ በሰለመችው በእህታችን አሰማችኋለሁ ማለት ነው። እሺ ውዴ ምን ልትፈልገሽ መጣሽ? ምንድነው ልታመልክ የፈለግሽስ የሚለውን እሱን ንገሪኝ። ምን አልሽኝ? አዲስዬ ምን ፈልገሽ መጣሽ እንዴ? ያ ላይክ እዛ ጋር የሆነ ሃይማኖትን ጥለሽ ወደ ሌላ መተሻለ ምን ፈልገሽ መጣሽ? አላህን ፈልጌ ትክክለኛውን መንገድ አላህን ኢንሻአላህ። ስትሻዳ ስትይ ምን ተሰማሽ? ከዚህ ትክክለኛው መንገድ ላይ ምን ተሰማሽ? ደቂቃዋን ስላልነበርኩኝ
የምር ልቤ የሆነ እንትን አለ አይደል? ልቤ ፍልጥ ልትደርሰች የሆነ ተአምር ነው የሆነብኝ። የምር ብዙ ጊዜ አስቤው አልሜው የሆነ የዛሬዋ ቀን እንዴት እንደሆነ እንጃ። ትንሽ ተኝቼ ነበርና ስነቃ ነው የሆነ እንዲያጋጣሚ እንትኑን ሳየው ገባሁ። በቃ ዛሬ ነገም ልሞት ዛሬ ማምሻ ልሞት እችላለሁ እኮ አይታወቅም። ስለዚህ እስከ መቼ እያመነታሁ እኖራለሁኝ ብዬ ነው የምር ዛሬ እንትን ያልኩት እና አልሐምዱሊላህ በቃ ሚስ አደረኩኝ እድሌን። እኔ ነበርኩ ሻሃዳ ላስይዝሽ የነበረውና እንግዲህ አላህ አልፈቀደም። ዞሮ ዞሮ ተገናኝተናል። አስይዙኝ ስትይ እኔን ስትፈልጊ ነበርና የዛን ደቂቃ ላይ እኔ ምን ሮል ተጫውቼ ነው ወይ ምን ስል የተሰማሽው ነገር ኖሮ ነው በሰዓቱ? እስቲ አትሊስት እሷ መለስ ስላርግሽና አላህ ለኔም ቢመዘግብልኝ ካንቺ ዱዓ ደግሞ ተካፋይ ቢያረገኝ እንደው ደላስት እቺ ልጅ ብለሽ ወደኔ ያስመለከተሽ ነገር ምን ነበሩ? በቃ የሆነ የምታስይዣቸው ልጆች ሻሃዳ የሆነ አቀባበላቸው ምናምን ከስሩኝ እንትን እላለሁ። በአዲስ ዓለም ነው ሻሃዳ የምንይዘው ይላሉ። በዛ ላይ ደግሞ የሆነ ትክክለኛ በቃ ከእግዚአብሔርና ከአላህ የሆነ እያነጻጽርሽ የምታስተምሪያቸው እንትኖች ለሰው የምትሰጪው እንትን አብዛኛውን ጊዜ አሁን በእንግሊዝኛ ትጠቅሻለሽ። ያው እንግሊዝኛ በመስኮት ነው አዲስ እና በቃ የምር አንቺን አሉ እኮ ብዙ የምናደንቃቸው ሙስሊም እህቶች አሉ፣ ባለባበስም በስርዓትም በእውቀትም አሉ። ግን ከዚህኛው እምነት ወጥተሽ እንደዚህ ገነሽ ስለታየሽ ይቀይራሉ እምነታቸውን እኮ ወደ እስልምና ይመጣሉ እኮ። ግን መልሰው እንትን የሚሉ ልጆች አሉ። አሁን በዚህ በአረቡ ሀገርም ስትሄጂ በቃ ለስም ዝም ብለው አለ አይደል ለደቂቃ እንትን ሙስሊም የሆኑና ያመነታሉ፣ ይገባሉ፣ ንጽጽር ቤት ይገቡና እንትና እፎይን ቤት ሲፈልጉ እፎይ ቤት ሲፈልጉ እንትና ቤት ይገባሉ። ነው ማንም ትባላለች በክርስትና እሷን ቤት ይገቡና በቃ የረሱሉል ስም እንደዚህ ነው ሲሏቸው፣ አረ ይሄ ነው እንዴት ወደ እምነታችን እንትን እንበልታ ያለሽ ወደዚህኛውም እምነት ሳይሆኑ ለስንት ዓመት እንዴት ተሰደድሽ አታውቂውም? ወደዚህ ሀገር ስትመጪና በቃ የትኛውንም እምነት ሳይይዙ በቃ ይዋልላሉ፣ እንትን ይልባቸዋል፣ ይምታታባቸዋል። አየሽ እዛ ሲገቡ ክርስትናን ነው እንደ እምነት ያለው ይሉና በቃ እንትን ይላሉ። ምክንያቱም ከሁለት የወጣ እንትን ሆነው ሚዲያ ላይ እየቀሩ ልጆች አሉ፣ እኔ የማውቃቸው ጓደኞች ማለት ነው። እውነትም እስልምና አይደለም እንደ ክርስትና ነው። መጀመሪያ ምን አይተው ገቡ? መጀመሪያ አእምሮሽን ማሳመን አለብሽ፣ መጠየቅ አለብሽ ውስጥሽን። ለሰው ብለሽ አይደለም የምትሰልሚው እምነት በቃ እናትሽም ሆነ ማንም ሆነ በቃ አንቺ ያመንሽውን እምነት ነው። እኔ አምንበታለሁ፣ ይሄ ለእኔ አምላኬ ነው፣ ለዚህ አምላክ እገዛለሁ ብለሽ ነው እንጂ መሄድ ያለብሽ እንደነብሽ እኔ እንትና እፎይ መጥቶ እንደዚህ ነው ሲለኝ እፎይን መከተል፣ ኡሱ መጥቶ እንደዛ ሲለኝ ኡሱን መከተል፣ አዲስ ዓለም እንትን ስትለኝ አዲስ ዓለም መከተል አይደለም። አሁን እነዚያ ልጆች ይሄ እስከዛው ድረስ ጸልዩ፣ ስመጡ እንደገና ስጋ እንትኑን ትቀበላላችሁ፣ ይሄ ቀደር ትጠመቃላችሁ የተባሉ ልጆች አሉ። እስከዛስ ድረስ ቢሞቱስ እነዚህ ልጆች የትኛውን እምነት ነው ይዘው እንትን የሚሉት? እና በእምነት ጸንተሽ ይህን ያህል እውቀት የለኝም አለሽ፣ እውቀት የምራለሽ ብዙ ጊዜ ያው ሰማሻለሁ፣ ካስርብኝ እከታተልሻለሁ እና አለሽ እውቀት፣ ነፍ እውቀት አለሽ። ብዙ ልጆች ማዲያን ትቻያለሽ። ወደ አንቺ ቤት እየመጡ ቢማሩ ያንቺን ፈለግ ቢከተሉ ከጨለማ ቢወጡ ነው የምለው። ይቺ ዓለም የኮንትራት ዓለም ናት። ነገ ዛሬ እንጠራ አናውቅም። እና በክርስትናው እኮ ስትሄጂ ካለባበስ ጀምሮ ከመጠጡ ጀምሮ ከመዝናናቱ ጀምሮ የደስታ ዓለም ነው። በዚህ ምድር ላይ ትደሰቻለሽ ካለሽ። ግን ነገስ እንዴት ነው የምንሆነው? የዛን ቀን እንዴት ነው የምንሆነው? እና በቃ የምሬን ነው ከልቤ የምር አዲስ ዓለም ወድሻለሁ፣ አደንቅሻለሁ። የት ሀገር ልጅ ነሽ አዲስ ዓለም? አሁን የሚያስቦልክሽን ጥያቄ ጠየቅሽ። አሁን ገና የሚያስቦልክሽን ጥያቄ ጠየቅሽ። እኔ አዲስ አበባ ነኝ፣ ግን ያው ዘር ሃይማኖት በፊት ዘር የሚባል ሃይማኖት የሚባል ነፃ ከወጣሁኝ ቆይቻለሁ እና ሁሉንም ደስ የሚለኝ እስልምና ላይ ላይክ ሰው በሰውነቱ አትሊስት አመ ሙስሊም ብለን በእስልምናችን አንድ የምንሆንበት ሃይማኖት በማግኘቴ ዘር አልቆጥርም። ግን የአዲስ አበባ ነው ተወልጄ እንደ ውልደት ያደግኩትኝ። ግን ሌላ ሳሙኤርም ከሌ ሊወለድ ሊያድግ ስለሚችል እንዳጋጣሚ ደግሞ ኤቭሪዌር ነው እና የዘር ከሌ ምንድነው ሲል ብሎክ ያማል። ግን ለዛሬ መቅድያ እንግዳችን ስለሆንሽ ይሳቅም ከሚያባረኝ ራሱ ከቤቴ እንግዳ አባረርሽ ብሎ አለፌሻለሁ። ግን እንኳንም ሙስሊሞች እንኳንም
እንኳንም ሰማሽኝ ስጮህ መጮህ አንዳንዴ አለመክሰሬ ደስ አለኝ። አትሊስት ቲክቶክ ላይ መጥቼ አልহামዱሊላህ የሆነ ቦታ ሲሄድ አዲስን ሰምቼ አንዱ ቦታ ሲሄድ ላይክ አይ ዲድ ናቲንግ ከመጮህ ውጪና እነዚህ ሰዎች ጩኸት ይወዳሉ እንዴ እስከምል የሆነ ቦታ እንደዚህ ገስት እንደዚህ ከውጪ ስክሮል ሳይ አዲስ ዓለም የምትባለው አሊስ ሰምጭ ምን ስትል አዲስ ዓለም ወይ አዲስ ዓለም ምናምን ብዬ ጆሮዬን እኔ ከመጮህ ውጪ እንደው የሆነ ሰው ቁም ነገር ብሎ ይሰማኛል ነው ይሄ ላይክ አልহামዱሊላህ ዛሬም እንደዛ ነበር። ምን ልታረግ አዲስ እንደው ሰውን በር የምታንኳኳ አታርፍም ምናምን ግን ስገባ የምር ሊትራሊ ለመጀመሪያ ጊዜ ቃላት ነው ያጣሁት። አፌን የተያያዘውና ቆይ ኡስታዝ አንዴ ላውራ ብዬ እያወራሁኝ አንዴ ላውራ አልኩት። ግራት እያወራሁ እንዴ እያወራሽ እኮ ነው ሳይለኝ አለኝላ ላይክ I just got confused እና ያንቺ ነው ደግሞ ያውጤ ደንግጫለሁ እና አላህ ይወድሽ ወድሻለሁ ስላልሽ ላላ ብዬ እኔም በጣም ነው የምወድሽ በጣም ነው የማከብርሽ። ይሳቅ አሁን ስራ ሊበዛበት ነው። ይሳቅን ተዋወቂው ታውቂዋለሽ እኔ ቤት የምትመጪ ከሆነ ሀብለን እንግዲህ ደግሞ ሰሞኑን እስልምናን ቤዚክ ትምህርቶች ዲናዊ ትምህርቶች መማር እንጀምራለን ማለት ነው። ሊትራሊ ከሀብለን ጥያቄዎች ካሉሽ ይዘሽ ነይ። በውስጥም ቤንት ሙስሊም አለች ቁጥርሽን አስቀምጪልኝና ለዛሩም ለሷ ወይ ሰጥልሻለሁ ግሩፕ ትገቢያለሽ። እዛ ግሩፕ ውስጥ ያው ቁርአን መቅራት ምናምን እህቶችም አሉ እዛ ውስጥ ትገቢያለሽ። እኔም ጋር አለው ኤኒ ታይም ሳስፈልግሽ ጠይቂኝ ማለት እንድንማር እኔ መልስ የለኝም ጠይቂኝ እንድንጠይቅ ማለት ነው። ከዛ ውጪ አላህ ያጽናሽ እዚህ መንገድ ላይ ልክ እኔን ብለሽ እንዳየሽው ከልዬ ቤት አልንጠለጠልም። ወንድሞችና እህቶች ቤት ሌላ ቦታ ሲሄድ እንኳን ከስከ ኮሜንት ጉዞ እስልምና መጣች ምናምን ብለው እንትን ነው ክሩሲፋይ ሊያደርጉኝ ነው የሚጀምሩት። እንትን ነው የሚፈልጉኝ ይመስለኛል። አይደል ነው በፍቅር ነው የሚፈልጉኝ። እኔም በጣም ወዳቸዋለሁ ክርስቲያን ወንድምና እህቶቼ ባይዘው በፍቅር ኮሜንት ስገባ ገና እንዴት እንደምትቀበሉኝ ስላየው ባልመጣም አይደግመኝም። ግን ያው በጣም ነው ወዳችሁ እኔ ጋር መታችሁ ለምትሳሙ ሰዎች እንኳን ወደ እስልምና ወደ ብርሃኑ መንገድ መጣሽ። ይሳቅዬ አሰላሙ አለይኩም ወንድምየው እህታችንን ተዋወቃት እና ጥያቄዎች አሉሽ ኤኒ ታይም ወንድማችን ይሳቅን መጠየቅ ትችያለሽ። ራሴን ቶሎ ሳራግፍ ወደ ወንድምየው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ ያለላችሁ አዲስ ሰላም አለይኩም አሚና ሰላም አለይኩም ወራህመቱላሂ እንዴት ነሽ? ወአለይኩም ሰላም እንዴት ነው? ሰላም ነው? አልሐምዱሊላህ። ቀደም እዛ ከስሮኝ እያዳመጥኩ ነበርና ከሰለሙ ልጆች እንደዚህ አይነት ጥያቄ ሲመጣ የጠየቀችው ምንድነው የምንፈልገው እኛ ከሰለምን በኋላ እስልምና ማወቅ እንፈልጋለን ልንጠየቅ እንችላለን እና እውቀት ላይ አበርቱን ብላለች እና በጣም ነው ደስ ያለኝ። አሁን እንደ ሌሎች በቃ ሰለምኩ ከዛ ሄዳ ቤት ከፍታ ምናምን ነገር ኑ ለማለት አይደለም። ሀሳቧ ስረዳት ሀሳቧ እስልምና ምንድነው የሚያስተምረው ምንድነው የሚለው እኔ ምንድነው ስጠየቅ ምን አይነት ጥያቄ ልጠየቅ እችላለሁ ለምጠየቃቸው ጥያቄዎች ምን ብዬ ነው መመለስ ያለብኝ የሚለውን ዝግጁ መሆን እንዳለብሽ ተረተሽ የመጣሽ ነውና ሳይሽ ብዙ ቦታ ሄደሻል። እዛም ትሄጂ ነበር እዚህም ትሄጂ ነበር ምናምን ነገር ብዙ አይተሻል። ስረዳሽ እዛ እየገቡ እንዲህ ሲሉ ምናምን ነገርና አልহামዱሊላህ እንደዚህ ብዙዎችን አይታችሁ ስትመጡና ኦሬዲ እኛ ምንድነው ምርጫው መጥቷል። ሰውየው አንድ ወይ ሶስት ተመርጧል። አንዱና ብቸኛው ቅድም እያልሽ የነበረው ነገር አለ። አምላክ ፈጣሪ ሞተ ሲባል በጣም ከባድ እኛ ለመድነውና አንድ ነገር ስትለምጂው ቀላል ይመስልሻል። በቃ ጆሮዎች ላይ የሆነ ስትለማመጁ ቀላል ይሆናል። ግን ፈጣሪ ሞተ የሚለው ነገር በጣም ከብዶሽ እንደነበረ ይሄ ሰማይ ምድርን የፈጠረው የሁሉ ነገር ባለቤት የሆኑ ሰዎች 10 ዓመት 20 ዓመት ወይ 30 ዓመት አብረው ያሳለፉት ወይ ቡና ጠጣ ምናምን የሚባሉ አብረው ያደጉም ሊሆኑ ይችላል። እነዛ ሰዎች መጥተው ፈጣሪን ገደሉት ሲባል ስትሰሚ በጣም ከባድ ሊሆን እንደሚችል ግልጽ ነውና የሁል ጊዜን ጥያቄያችን ስለሆነ ስለዚህ አንቺ አውቀሽ ነው የመጣሽው። ማሻአላ ማንኛውም ጥያቄ ሲኖርሽ መጠየቅ ትችያለሽ። ግን አንድ ነገር ልንገርሽ ሙስሊም እንደነበርሽ ክርስቲያን እንደነበርሽ ከዚህ በፊት የማሳወቅ ግዴታ የለብሽም። እሺ እንደዚህ መች ነበርሽ አንቺ የቤተ ክርስቲያን ትምህርት ምን ነበር ይሄን የማሳወቅ ግዴታ የለብሽም። ቤት ከፍተው እስኪ እውነት አንቺ ክርስቲያን ከነበርሽ እንዲህ ነው የክርስትና ስምሽ ምን ነበር እንትንሽ ምንድን
በቃ ኦልሬዲ ከነሱ ጋር አንቺ ግንኙነቴ እኮ ኦልሬዲ ከእናንተ ጋር ቆርጬ ለሰውማ ሰው መፈራ ሰው ላመል ከሆነ እዛው እናንተ ጋር እቀመጥ ነበር። እኔ አሁን ከሰው ጋር ያለኝን ግንኙነቴን ቆርጬ ነው አምላኬ ጋር ነው የምገናኘው ብለሻል። እና ከአምላክሽ ጋር ነው የተገናኘሽው። ለማንም የማወጅ የማሳወቅ እንትን የማለት እያንዳንዱን ነገር የዘረዘርሽ እንትን ማለት አይጠበቅብሽም። እነሱ ጋር ሄደሽ ጥያቄሽ ምንድን ነው እስካሁን ሰምተሻል። አዲስ መልስ አይሰጠሽም። በነገራችን ማለት እስከዛሬ ለጠየቅሻቸው ጥያቄዎች የተጠየቁ ናቸው። መልሶቹ የምናውቃቸው ናቸው። እኛ አዲስ መልስ ይሰጣል ብላችሁ አጠብቁ። እስከዛሬ ስትሰሙት ንጽጽር ላይ ሲጠየቅ የነበሩት ስትሰሙት የነበረው መልስ ያ መልስ እንዳልተስማማችሁ አውቃችሁ መታችኋል። ከዚህ በኋላ እናንተ ስትመጡ አዲስ መልስ ፈጥረው ወይም ምናምን የሚነግሯችሁ ከሆነ ያ መልስ ሌላ ጥያቄ የሚያስነሳ ነው እና ኦልሬዲ ሁሉን አውቃችሁን የመጣችሁት። መቅዲ በርቺ፣ ጠንክሪ። ለሌሎችም አላህ ሂዳያ ሰበብ ያድርግልሽ። እናትሽንም አላህ ሱብሃነሁ ወተዓላ ቀጥተኛውን መንገድ ይምራት። ቅድም ስለ እናትሽ ታወሪ ሰምቻለሁ። አላህ ሱብሃነሁ ወተዓላ እስልምናን ይወፍቅልሽ። ለእናትሽም በርቺ፣ ጠንክሪ ነው ማስተላለፍ የምፈልገው። ያው በዱዓ ደግሞ አትርሽን። ማንኛውም ጥያቄ ሲኖርሽ ከመጠየቅ ወደኋላ አትበይ፣ ጠይቂ እና ተማሪ። በነገራችን ላይ ትናንትና ከዛ የዛሬ ዓመት አካባቢ የሰለመች እህታችን ቁርአን ላኸተም 1 ሳምንት ቀርቶኛል አለችኝ እና በጣም ነው ደስ ያለኝ። አልሐምዱሊላህ እንደዚህ ተምረው ቁጭ ብለው ተምረው ደግሞ ቁርአንን ምን ያህሎቻችን ቁርአን አክተመናል አላውቅም። እሷ ይኸው በዚህ ሳምንት እጨርሳለሁ አለችኝ። እንደዚህ በርትተሽ ጠንክረሽ አንቺም ለሌሎችም አራያ የምትሆን ያድርግሽ። እንዲሁ ሌሎቻችንም ደግሞ አላህ ሱብሃነሁ ወተዓላ ያጠንክራችሁ። ይህን ነው ማለት የፈለኩት። መቅደስ ሰላም አለይኩም ብያለሁ። አሚናሽ ያው ሁለቱም መቅዲም አሪፍ ስሙ ይመስለኛል። መቅደስ የሚለው ከቤተ መቅደስ ከተቀደሰ ቦታ ይመስለኛል። ያው ያላቆስ ብዙ አልገባም እና እንኳን ወደ እስልምና መጣሽ ለማለት እወዳለሁ። አላህ ይጠብቅሽ። አላህ እናትሽንም ቀጥተኛው መንገድ ይምራልሽ። አፉ በልኝ እንግዲህ እኔ ሳወራ ድምጽ ከዛም ከዚህም ትሰማላችሁ። እየረበሻችሁ ነው የምታዳምጡት። ያው አፉ እያላችሁኝ አዳምጣችሁኛል። ይቅርታ ጠይቃለሁ ለድምጽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲስዬ እንዲሁም ሌሎች ደህና ናችሁ ወይ? ኢድ ሙባረክ። እንኳን አደረሳችሁ ሁላችሁም። አዲ አንቺ እንዴት እድለኛ ሴት እንደሆንሽ አላወቅኩም። ቅድም የአንቺ ስም ሲጠራ ሻሃዳ ስትይዝ የኔ ደስታ ልክ አንቺን ሆኜ ነው የተደሰትኩልሽ። እሺ ይሰማል? እየተሰማሽ ነው አዲዬ? ኢንሻአላህ ከማለቴ በፊት አንድ ትንሽ ሊገዟት ወጡና በጓን ስንት ናት ሲሏት 1000 ብር አለች። ከዛ በጊቷን በጣም ከመደነቋ በራሷ ድንቄም ብላለች። ምክንያቱም ቆዳ እንጂ ስጋ አልተሸከምኩም ብላለች። እንደዛ ነው የምትለኝ። ለማንኛውም እህቴ አሚና ወይም መቅዲ ማሻአላህ ተባረከላህ። አላህ ስብሐነሁ ወተዓላ በእምነትሽ የምትጸኚ ያድርግሽ። አላህ ስብሐነሁ ወተዓላ የምትወጃቸውን ቤተሰቦችሽንም እንዲሁም ደግሞ የወደድሽውን ፍቅረኛሽን መሐመድ ተብሎ እንዲመጣ አላህ ያድርግልሽ። መሐመድ ቅድም መሐመድ ይመጣል ነው አደላልሽው? በፍጹም አዲስ መሐመድ አይመጣም። እራሱኑ መሐመድ ተብሎ ተጠርቶ ኢንሻአላህ ይመጣል። ዱዓ አድርጉላት። ሰዎች የሚወዱትና የሚያፈቅሩትን ሰዎች ማምጣት ይሄ ትልቅ ነገር ነውና ኢንሻአላህ ረብል ዓለሚን። እህቴ እንኳን ወደ ተወደደልሽ እስልምና መጣሽ። ወልካም ቱ ዘ ክለብ። እንኳን እኛንም አዲስ እህት አገኘን እላለሁ። በጣም ደስ ብሎኛል። ሻሃዳሽን ስትቀበይ ኡስታዝ ዋሂድ ሩም ውስጥ ነበርኩኝ። ቁጭ ብዬ እያዳመጥኩ ነበር። እንደውም ማሻአላህ ልል እጄን ሁሉ አውጥቼ ነበረ። እድሉን በአጋጣሚ እሱም ስለደከመው አላገኘሁም። ብዙም ሰዎች ስላሉ አላገኘሁም። አሁንም ማሻአላህ ተባረከላ። ወልካም ቱ ኢስላም። አላህ ሱብሓነሁ ወተዓላ ይቀበልሽ። እኔ በጣም ደስተኛ ነኝ። አዲዬ አላህ ይውደድሽ። ሌሎቻችሁም አላህ ይውደዳችሁ። ይሳቅዬ፣ ሁላችሁም የምትሰሩ ሰዎች ትልቁ ነገር ምንድነው? የመከሩሽን እህቴ ስሚ። ምክንያቱም አንድ ምክር አዲም ከራሷም ልምድ ኡስታዝም የሰጡሽ ምንድነው? ያው ንጽጽር ውስጥ እንዳትገቢ ፈጥነሽ። እሺ ንጽጽር በጣም ከባድ ነገር ስለሆነ ኢንሻአላህ እንዳትገቢ። አላህ ይጠብቅሽ። አላህ Subhanahu Wa Ta'ala ያሰብሽው ሁሉ ይሳካልሽ። እኔ ከዱዓ ውጪ ማረግልሽ ነገር የለም። ማሻአላህ ተባረከላ። ወልካም
አድዬ ላላህ ስል በጣም ወድሻለሁ፣ አከብርሻለሁኝ። በዱዓዬ ሁሌም አለሽ። ባይዘዌ ባለቤቴ ምን ቢለኝ ጥሩ ነው አዲ በቀደም ለታ ባንቺ ስንከራከር አዲስ ማሻአላህ ተባረከላ አለች። አዎ አለኝ። እቺ ልጅ አንቺ ማቀሽ ስላልመሰለው እቺ ልጅ በጣም ደስ ትለኛለች። ማሻአላህ ተባረከላ ያላት ዲን ያላት ጥንካሬ እና ላስተዋውቅህ ወይ ማሻአላህ ነች አልኩት። በጣም አድናቂሽ ነው ባለቤቴ። ብዙ ጊዜ አዳማጭ አይደለም ግን ያንቺን በጣም ይሰማልና ቁጭ ብለን ስንሰማሽ ነበረ። ኢንሻአላህ አንድ ቀን አስተዋውቅሻለሁ። በጣም ደስተኛ ነው። በጣም ይኮራብሻል። በጣም ነው የሚያከብርሽ። በጣም ነው የሚወድሽ። ወላሂ ጥንካሬሽን ሲነግረኝ ነበርና በጣም ደስ ብሎኛል። ቲፎዞ አለሽ ማለት ነው። በቅርብ ጊዜ ደግሞ አማርኛ የሚናገር ልጅ አለኝ። እሱም ደግሞ እንዳይነግረኝ ነው የምፈራው። ልጆቼ አማርኛ ይናገራሉ። እንግሊዝኛ፣ አማርኛ፣ ፍሬንች አውሪ ናቸውና እሱም ደግሞ አዲስ ብሎ እንዳይመጣ ነው የምፈራውና በጣም ደስ የሚል ነገር ነው። አዲ ወላሂ አላህ ይውደድሽ። አንቺ ተመርጠሻል። የተመረጥሽበትን ስራሽን ቀጥይ። ምንም ይመጣብሽ ነገር ቢኖር አንቺ የተመረጥሽ ሴት ነሽና ሁላችንም በአንቺ ደረጃ አልተመረጥንም። ስለዚህ የተመረጡ ሴቶች ብዙ ፈተናዎች አላቸው፣ ብዙ ነገር ይመጣል። ግን you are loved። በዛ ላይ ደግሞ ተወደሻል። በሰዎች መወደድ ቀላል ነገር አይደለም። ተወደሻልና አላህ ይውደድሽ። በአላህ መወደድ ደግሞ ትልቁ ነገር የሰው ልጆች በአላህ መወደዳቸውን የሚታወቀው ሰዎች ሲመሰክሩላቸው ነው እኮ። ሰዎች ራሱ ደግናት፣ ጥሩናት፣ ማሻአላህ ትሰራለች ሲባል እንደ ኔጌቲቭ አይደለም። አላህ ስለወደደሽ እነዛን ሰዎች አላህ Subhanahu Wa Ta'ala እንዲናገሩ ስላደረጋቸው ነው። አድዬ በጣም ይቅርታ እንዳላ አረዘምኩብሽ፣ ግን አላህ ስለወደዳቸው ነው እኛን የሚያናግረን። አንቺን አላህ Subhanahu Wa Ta'ala ስለወደደሽና ለዚህ ስራ ስለመረጠሽ ብቻ ነው። ሌላ ስፔሻል ነገር ኖሮሽ አይደለም። አንቺ ከአላህ ስለተወደድሽ ነው። አላህ ይጨምርልሽ። ሁሱ ኡስታዝ ዋሂድ፣ ሌሎቻችሁም በዚህ ስራ የምትሰሩ ወንድሞችና እህቶች እናንተ በአላህ የተወደዳችሁ ሰዎች ስለሆናችሁ ነው። አሁንም እኛ ምስክርነት ምን ሰጣልችሁ ተስተሞኒ ምን አደርግላችሁ በአላህ ስለተወደዳችሁ እንጂ እኛ ፈልገን አይደለም ይወደናችሁ። አላህ Subhanahu Wa Ta'ala እናንተን በእኛ ውስጥ ሳናቃችሁ አላቃትም። አዲን እዚህ ነው ያወቅኳት። እኔ መጀመሪያ ሩም የገባሁት አዲስ ሩም ነው የመጣሁትም ቲክቶክ በሷ ነው እና በኡስታዝ ዋሂድ እኔ ከሶሻል ሚዲያ ላይ ከጠፋሁኝ 12 አመት ሆነኛል። በቃ ሶሻል ሚዲያ በቃኝ ብዬ አቅለሽ ልሾኝ ወጥቼ ነው። በጣም እውቅና ነበረኝ። እውቅና ሲኖር ክብርያ አለ። ክብርያ ስታስቸግረኝ ከኔ በላይ እኔ አቃለው እኔ እንዲነኝ ዋው እኔ ይሄን ሁሉ ተከታያለኝ እኔ ብዙ ነገር ማለት ወላሂ የሆነ አገር ሲሄድ ወላሂ ለአዚም ሳራ አብዱ መጣች ወይ ብለው ሰዎች ሊያዩኝ ሲመጡ በጣም ብዙ ሰዎች ሲመጡ የዛን ጊዜ በራሴ ተጠየፍኩ። ራሴን ማለት በቃ ይሄ ነገር ለኔ ከባድ ነው ብዬ ማለት ነው። ከስራዬ እንዳያወጣኝ ፈራሁኝና ብዙ ቦታዎች በሄድኩበት አጋጣሚ ማናት ብለው የሚመጡ ሰዎች ነበር። በቀደም ራሱ በቲክቶክ ሰዎች ሲያወሩ ነበር ስለኔና አዲዬ አንቺ የተመረጥሽ ሴት ስለሆንሽ ሌሎቻችሁም አላህ ይጨምርላችሁ፣ አላህ ይወደዳችሁ። ላላህ ስል ውድድ አደርጋችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቴ ተጠንቀቂ፣ መቅዲዬ ተጠንቀቂ አደራ። አማና አለብሽ አንቺ ምንድና አዲ ጥሩ አስተማሪ እንድትሆኚ ኢንሻአላህ ተማሪ። ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዳምጣለሁ የኔ ፍቅር በጣም ነው የምወዳሽ። እሺ አላህ ይወደድሽ። እንኳንም ወደ ቲክቶክ ሰበብ ሆኖ መጣ። ከኛ የተሻልሽ ሴት ነሽ አንቺ በእውቀትም በኑሮም በኤክስፒሪየንስም እና ለኛ ሞቲቬት ከሚያደርጉኝ ሴቶች መሀል አላህ ስለሰጠኝ እኔ ምንም እውቀት ኖሮኝ አይደለም ባይዘው የእውቀት ደረጃ እንደናንተ አላህ ሙሉን እስከማውን ድረስ ቢያንስ የናንተ ኃይል ሞቲቬት ስለሚያደርገኝ ደስ ይላል። እንኳን መጣሽ። ለሌሎቹ ሰበብ ትሆኛለሽ ለመማሪያ ሳርቾዬና ይሳቂዬ ላይክ እንኳን ጫጫታ አይደለም ለምን ውስጥ ሶና አታስተምረንም እንዳንተ ኤፈርትለስሊ የለፈ ያሉ ለሰለምቶችን ትጋትን አላህ ይጨምርልህ። ሲሪየስሊ I just respect you እና ወንድምየው ላይክ አለ ከምላቸው ወንድሞች መሀል ነና እኔ ባይዘው አስተማሪ አይደለሁኝም። ትጌቹራን የራሴን ህይወት ነው እንጂ ማወራው ሌሎቻችሁ አዲስ አስተማሪ ናት ምናምን ገና እኔ እውቀትም
ምናልባት ስለዛኛው ቤተ እምነት ስላወቅኩኝ በሚል እስልምናን አውቃለሁ ማለት አይደለም። ስለዛኛው ሪሰርች አድርጌያለሁ ማለት የዚህኛውን ጨርሻለሁ ሪሰርች አድርጌያለሁ ማለት ሳይሆን በቃ በቄን ለእምነት ግራውንድ የማደርግበትን መሰረቴን ይሻለሁ ወዴትም የማይነቃነቀው ነው እንጂ በእውቀት ገና ብዙ እንሄዳለን ማለት ነው። ከዚህ እስልምና ብዙዎች እውቀት እንደምትሉትም አውቀው ያልመጡ በትንሽ ምክንያት ሰበብ አላህ የጠራቸው ብዙዎች አሉ። ሲጠሩ ግን አቤት ያላህን መንገድ ብለው መርጠው ብዙዎች መጥተዋልና ከእውነትም ተወደሻል። አዎ በጣም አላህ ይወደኛል። በጣም ትልልቅ መሆናችሁ በእናንተ ፊት እኔ እንዳወራ እንድጫወት እንድሰራ እንድነግድ እንድኖር አላህ አድርጎኛል። እድለኛ ነኝ። አዎ በጣም እድለኛ አላህ ወዶኛል፣ በጣም ወዶኛልና እናንተንም ስለወደዳችሁኝ አላህ ይወደዳችሁ። እኔን ሳይሆን ዛሬ ፕሮግራማችን እህታችን መቅዲ ሰበብ ኮንኩ እንኳን ዱዓ እንድታረግልን ነው። በዚሁ ለሁላችሁ ሚዛናት የመጣ ነው። ፎሎ ተደራረጉ፣ ተበረታቱ፣ እርስ በርስ ኢምፓወር። ዛሬ ግን ደስታችን ቀን ነው። ዛሬ የእሷን ደስታ ተካፋይ ነን። ዛሬ አልሐምዱሊላህ እህት አግኝተናል። ተጨማሪ አብረን የምንማር አብረን የምንያያዝ ቼን የምናደርግ ቢኮዝ በቀናው መንገድ መያያዙ ለፍቅር ነው እንጂ ለመገፋፋት ድንጋይ ለመወርወር ሳይሆን ስቲክ አድርገን ያለህን መንገድ ለመምጣት ነው። እና መተናነስ ያለበት እስልምና ብዙ ነገር እነዚህ ትልልቅ ሆኖ ሳለ አዲስ ጎበዝ ጎበዝ ሲሉኝ እንዳለው ክብርያችን ፊን አድርጎን እንዳንወድቅ ብሎክ ነው የማጠጣቸው። ትልልቆቹን ሰዎች ሳይቀር ትልልቅ ሲሉ ብሎክ እና ሞጣ ቤት ስልካቸው እና ይሳቅ ምናምን ሳርቾን እዛ ተቀላቅለሽ ታብታብ አድርገሽ መጫሪፍ ነው እዛ። ለማንኛውም ግን አመሰግናለሁ። አለ ይወደዳችሁ። እንዳንሳነፍ ያው መበረታታት ነው። እውቀትን ይዛችሁልን ነው። ጎበዝ ጎበዝ ጎበዝን ብለን ጎበዝ ጎበዝ በመጨባጨብ እንትን ሙቀቱ አንዳንድ ጊዜ ኦቨርዌል የሚያደርግና የራሳችን ሙቀት አፍኖ ይጥለናል እና ከጭብጨባው ይልቅ ወደ ስራ ወደ ሰላታችን ወደሚመለከተን ወደ አምላካችን መሄዱ አሪፍ ነው። ማንሰላሰሉ ልቦናችን ቀና መንገድ ላይ ካጠፋን ይቅርታ የተሳሳትንም እየታረምን እንድንሄድ ሙቀቱ ጥሩ አይደለም እና አንዳንዴ አንቺ ራስሽ ሰው ታባሪያለሽ እንዲስል አዎ እኔ እንዳመጡ ላለው ንጽጽር የምትፈልጉ ስድድብ ክርክር ጭቅጭቅ የምትፈልጉ እንዳመጡ ጎወይ ምናምን ስል ኧረ አይባልም እኮ ቲክቶክ ሞቅ የሚያደርገው እኮ እንደዛ ነው። አይሞቅ ለምን በርዶት አይቀመጥም? ቲክቶክ ሳይሞቅ ካልተጮኸ አይመጣም። እኔ አይዱናት ኬር አላህ እኔን ርዝቅ ማንም ሊበላው አይችልም። ሰርቼ እኖራለሁ። አላህ ያዘጋጀውን ህይወት ለእኔ ከመኖር ማንም አያግደውም። ስለዚህ ከምባባልና ጩኸት ውስጥ ከምገባ አልሐምዱሊላህ ያለንን ይሄ ስታንድ ደስ ነው የሚለኝ እና በርቱልኝ። እናንተም ሳርቾን ብዙ ይጠብቅሻል። እውነት ስቲክ አድርገሽ ከመጣሽ እስልምና ውስጥ ቲክቶክ ትንሽ ቶክሲክ ፕሌስ ትንሽ ቆየሁበት። አንቺ ፓልቶክ ላይ ፌመስ እንደነበርሽ እኔ በረብሻ ሳይሆን እንዲሁ እንደዚህ ዲስከሽኖችን በማድረግ ከእስልምናም በፊት ቆይቼበታለሁ። ትንሽ አመት ከምናምን በአጠቃላይ ወደ 3 አመት ሊሆን ነው ማለት ነው እና ትልልቅ ዲስከሽኖችን አድርገንበታል። በዛውም ልክ ነው ሶ ቶክሲክ የሆነ የአይምሮ ያሹን ነገር የሚያስለቅቅ የምናነብ የነበር ነው እንዳናነብ የምንሰራ ብዙ ያሻቸው ነገሮችም የሚያስለቅቅ ቦታ ነው ቲክታክ። ዝም ብሎ ሰው በከቨር አፕ እውቀትሽን ዘርፎ ባዶ አድርጎሽ ተራቁተሽ ስለፈልፊ ራስሽን ቼክ ስታደርጊ you did nothing, literally nothing. you got just got robbed of your knowledge ፈቅደሽ ለዛውም በስልክሽ ለዛውም በዚህ ስለዚህ it's controlling our mind ብዬ ከማስበው ነው እና ሰዎች መራቅና መሸሽ እድል ካገኙ ወደ ድሮ ማንነታችሁ ተመለሱ ላለሁ ወደ humanly behaviorዎች አለ አይደል ወደ ሪሰርቻችሁ ወደ ማንበባችሁ ወደ ሰው ጥየቃ ትሄዳላችሁ ምናምን ነው። አሁን ቲክቶክ አለ ግን ቲክቶክ እንዳያመልጠኝ ስል ቤትም እንግዳ ቢመጣ እኔ እንዲያናግሩኝ ሁሉ አልፈል እሺ አዎ እዛው ነኝ እኔ we just got addicted to it እና ከዚህ ደግሞ ከባድ ትራፕ ውስጥ ተይዘናል። አትሊስት እስልምናችን ግን ከዛ ትራፕ ውስጥ እንዲጎላ አትሊስት ቤተር የሆኑ ቦታዎችን ቤተር የሆኑ ኮሚኒኬሽኖችን መማማሮች ላይ እናተኩር ለማለት ነው። እኔ ራሱ ብዙ እንዳላወራ በዚህ ሰበብ የገባችሁ መቅዲን ኮንግራቹሌሽንስ እንኳን ወደ እስልምና መጣሽ እህታችን በሏት። ፈቲያ ካሚሎ አባታችን አጎታችን አይደነ ወትሰ እርሶ እንኳን ደህና መጡ። ይቀጥሉ። መቅዲ ምን ተዋወቂያት? እሺ ሳርቾ ነው መቅዲ። አሰላም አለይኩም ሳርቾ እንዴት ነሽ? ሰላም ነኝ። አድ አርጌሻለሁኝ፣ ፎሎ አርጌሻለሁ። ፎሎ ባክ አድርጊኝ ኢንሻአላህ። እኔ እንኳን ያው ተማሪ ነኝ እንደነገርኩሽ፣ አም ስቱደንት አም ለርኒንግ አ ሎት
ደፈነትሊ አንድ ነገር መስማማው ካንቺ ጋር ምንድነው እኔ ቲክቶክ ላይ በነበርኩ ሰዓት የልጆቼን ፓልቶክ ላይ በነበርኩ ሰዓት የልጆቼን ጊዜ ተሻምቶ ከሰው ጋራ አንዳንድ ጊዜ ላክ ኦፍ ኮሚኒኬሽን ለምሳሌ ልክ እኔ ፓልቶክ ላይ እንደለመድኩ ሰዎችን አወራ ነበረ እና ወደ ራሴ የሆነ ሰዓት ላይ ስመለስ ላይክ who am I የት ነው የሄድኩ ማለት ብዙ ነገር በማረበትም ሶሻል ሚዲያ sometimes it takes you out of your space ከራስሽ የሚያስወጣሽ ነገር ስላለ ኢንሻአላህ ረብል ዓለሚን እኔ እንኳን ተማሪ ነኝ ገና ወላሂ በጣም ገና ብዙ ትምህርት ይቀረኛል ትምህርት ቤት እየተማርኩኝ ነው አሁንም በጣም አልহামዱሊላህ እየተማርኩ ነው ፓልቶክ ላይ በገባው ሰዓት ቁርአን አልቀራም ነበር ማለት ድሮ ቀርቼ ነው የወጣሁት ግን ብዙ ዕውቀት አልነበረኝም ከዛ በኋላ ግን ቁርአንን አክትሜ አሁን ሂፍዝ ላይ እየሰራሁበት ነው ያለሁት ተጅዊድ ህጎችን መማራለሁኝ ትምህርት ቤት ነው ባህር ስለሆነ ከባህሩ ላይ ትንንሽዬ እየተማርኩኝ ነው ኢንሻአላህ ያንቺም ደግሞ ተማሪ ነኝ እንዲህ ስልሽ ይኸውልሽ አዲስ እንደ እንትናቲው ሁላችንም አንዳችን ፒለር ነን አይደል መድኃኒት ነን አንቺ ለኔ በሆነ ቦታ ላይ መድኃኒቴ ነሽ ኦኬ ዘፈኑን ሳይሆን ያው ሐቁን ነው መነግርሽ መድኃኒቴ ነሽ እኔ ደግሞ ላንቺ መድኃኒትሽ ሊሆን ይችላልና ሁላችንም መድኃኒት ነን አሁን እህታችን መቅዲም ለኛ መድኃኒት ነሽ ናይስ ቱ ሚቲንግ ዩ እንኳን በሰላም ተተዋወቀን ለሌሎች ድልስት እኔ ፍቅር በጣም ነው ሞድሽ አዲያ በድጋሚ እሺ ያለው ደድሽችኛ አካውንት ሪፖርቷን ትንስላረገች እችኛን ደግሞ ትንሽ ፎሎ አድርጓትና በዚህኛው አካውንት እንገባለን አንዴና ለማምድበታለንና ሶ አዲስ ዓለምን እዚህ ጋር ለአዲስ ዓለም what did you miss the last ናዱዬ እህትሽና መቅዲን ተዋወቂያት ቅድም ያወራን ኡስታዝ ነይ ትባያለሽ ተብዬ ሲሄድ ባንቺ ሰበብ ሻዳ ያዘች ትሽናት ተዋወቂያት አሉኝ አፌት ያያዘ ደንግጬ ይዣት መጣሁኝና ተዋወቂያት መቅዲን ወደ እስልምና ዛሬ ላይ የመጣች እህታችን ናትና you missed something ውድዋ እሺ አባታችን ወይ ወንድማችን ከማል አለክ እንዴት ነህ አሎ አሰላሙ አለይኩም ወራህመቱላሂ ወበረካቱ መቅዲ እንኳን ደህና መጣሽ ሰላሙ አለይኩም መቅዲ ወአለይኩም ሰላም በጣም ደስ ብሎናል ዌልካም ብለናል አዲስዬ እንኳን አላህ አስደሰተሽ እናንተ ሁለታችሁ ከተጠያየቃችሁትና መቅዲ ከመለሰቻቸው ጥያቄዎች ሁለት ፖይንት ነው ያስኩኝ እኔ አንደኛው ምንድነው ወደ እስልምና ያመጣሽ ደግሞ ያንን የነበርሽበትን ሃይማኖት ሪዘርቭ አድርገሽ ለመቆየት እንትን ያለሽ ስትባል መቅዲ ምን አለች ፈጣሪ ሞተ የሚለውን ነገር ፈጣሪ ይሞታል የሚለውን ነገር ጭንቅላቴ መቀበል አልቻለም ማለት ሱብሃነ ወተዓላ በጣም ኪ ፖይንት ፈጣሪ ይሞታል ፈጣሪ ሞተ የሚለው ነገር ማንም ሊቀበለው ማይችል መቀበልም የሌለበት ነገር ነው ፈጣሪ ለማይክሮ ሰከንድ ሞት አይደለም ማንቀላፈት ማንጀላጀት ቢገጥሞ ሰማይና ምድር ትጋጫለች ይሄን ደግሞ ዝም ብዬ አይደለም ማውራ ነብይ ሙሳ አለይሂ ሰላም ሙሳ ከለሙላህ በአንደበቱ ከፈጣሪ ጋር የሚያወራ ነብይ ሙሴ ፈጣሪን ጠየቀው ፈጣሪ አምላኬ ያ አላህ እንቅልፍ ይዘሃል እንዴ ማንገላጀት ድካም ይዘሃል እንዴ ጌታዬ ብሎ ጠየቀው በሁለት ብርጭቆ ውሃ ቅዳና ይዘ ቁም አለው አላህ አዘዘው በሁለት ብርጭቆ ውሃ ይዞ ቆመ ሙሳ አለይሂ ሰላም በሳቸው ላይ ይሮጥ ይዞ ሲቆም የቆመው በረጅም ሰዓት ነውና የሰው ልጅ ስለሆነ ደከመው ድካም ያዘው ሲያንቀላፋ ሁለቱም ብርጭቆ አጋጅቶ ውሃውን ደፋው ጥራት ይገባ ጌታዬ ትእዛዝህን ጣስኩት አንተ ያዘ ያልከኝን ውሃ ደፋው ስለው እኔ ምሳሌ ነው የሰጣው የኔ ነብይ
እኔ ትንሽ ለማይክሮ ሰከንድ ድካምና ማንገላጀት ቢይዘኝ ኖሮ ሰማይና ምድር እንዳንተ ብርጭቆ ተጋጅቶ በውስጡ ያሉት ነገሮች ይጋጫሉ አለ። እንኳን ልሞት ለማይክሮ ሰከንድ ድካምና ማንገላጀት የሚይዘው ጌታ አይደለም የሰማይ ምድሩ ጌታ ጥራት ይገባው። እሱ ፖይንት አንድ ትክክለኛ ፖይንት ነው ያሹ መግዲ። ሌላኛው አዲስ ዓለምን ብሔሯን ጠየቅሻት፣ እሷ እምቢ አለች። ቁርአን ውስጥ ይሄ ነገር አለ። ለምን እንደፈጠረ በብሔር በጎሳ አድርጎ ለምን እንደፈጠረ ነግሮናል። ያ አዩሃ الذين آمنوا إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا እናንተ የሰው ልጆች ሆይ ከወንድና ከሴት አድርገን ፈጠርናችሁ፣ ከዛም ህዝብ አደረግናችሁ፣ ከዛም በቀቢላ ከፋፈልናችሁ እንድትተዋወቁ ነው። እንደ ከብት ዝም ተብሎ ማለት ነው ይሄ ከሌዘር ነው ይሄ ከሌዘር ነው የሚለውን ሳናቅ እንዳንቀር ብቻ ነው የፈጠረን። መጨረሻ ላይ ምን አለ? እን አክረመኩም እንደላህ ያጥቃኩም አለ። ከኔ ዘንድ የበላጭና የተከበራችሁ በኔ ዘንድ የተከበራችሁና የምትወደዱ የሆናችሁት እኔን የምትፈሩ ናችሁ አለ። በቃ የመጨረሻው ፖይንት ምንድነው? ፈጣሪን የሚፈራው ነው። በቃ የተፈጠርሽበትን ብሔር አውቀሽ ህዝብሽን አውቀሽ የሰው ልጅ መሆንን ካወቅሽ በኋላ ኪሎ ያለው ሚዛን ያለው ምንድነው? የፈጣሪን ፍራቻ ያለው ብቻ ነው ክብር ያለው። ትልቅ ብሔር እንደዚህ ብሔር ሳይሆን ፈጣሪውን የሚፈራ ሰው ነው በፈጣሪ ዘንድ የሚከበረው፣ በፈጣሪ ዘንድ እውቅና ያለው። እንኳን በደህና መጣሽ፣ እንወድሻለን፣ አላህ ጽናቱን ይስጥሽ። በጣም አንቺ ስትናገር የነበርሽው ነገር በጣም ኪ ፖይንት አለው።